በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የደስታ መፍሰሻ የተባለች ምልዕተ ጸጋ ምልዕተ ክብር የሆነች የወላዲተ አምላክ የቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን ወዳጆች አባታችን ቄሰ ገበዝ፣ ወንድሞቻችን ዲያቆናት፣ ምእመናት ሁላችሁም በልዑል እግዚአብሔር ሰላም እንደምን አመሻችሁ? እንዴት ዋላችሁ? እንዴት ሰነበታችሁ? ምስጋና የባህሪው ምስጋና ገንዘቡ የሚሆን እግዚአብሔር አባታችን፣ እግዚአብሔር ፈጣሪያችን፣ እግዚአብሔር መጋቢያችን በታላቅ ቸርነቱ በደግነቱ ሁላችንን በሕይወት በጤንነት ጠብቆ ሳምንቱን ደግሞ በደህና አስፈጽሞ ዘወትር ዓርብ ምሽት በፊቱ ምክሩን ለመስማት በምንገኝበት በመቅደሱ ሁላችንን ስለሰበሰበን በዚህም የከበረ ማዕድ ፊት ለጥቅማችን ስላስቀመጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይመስገን። ደህና አይደላችሁም? ፈዘዝ አትበሉ እንጂ ሰላም ነው አይደለ? አዎ ነቃ በሉ። እግዚአብሔር የተመሰገነ ይሁን። ዛሬም እንደ ወትሮው እግዚአብሔር አስተማሪያችን እሱ ነውና ያስተምረናል። እንደምታስታውሱት የዮሐንስ ወንጌል ምዕራፍ 10ን ፈጽመን ዛሬ ምዕራፍ 11ን ለማየት ነው ቀጠሮ የያዝነው። ሚካኤልም መጥቷል። በጣም ደስ ይላል። ሚካኤል ከኛ ጋር የአገልግሎት ይሰጥ በነበረ ጊዜ አብሮን ይተጋ የነበረ ወንድማችን ልጃችን ነው። ወደ አላባማ ስቴት ለትምህርት ሄዶ ነበር። እንግዲህ አይ ቲንክ አሁን ሰመር ብሬክ ስለሆነ ነው መሰለኝ መጥቷል። እንኳን ደህና መጣህ። ምዕራፍ 10ን ፈጽመን ዛሬ ምዕራፍ 11ን ለማየት ቀጠሮ ይዘን የተለያየ ነው። በቀጠሮ እግዚአብሔር ስላገናኘን ስሙ ይክበር ይመስገን። ክፍሉን እንደለመድነው በማንበብ ነው የምንጀምረው። ምዕራፍ 11ን ከቁጥር 1 ጀምሮ እስከ 4 መጀመሪያ አነባለሁኝ። እንዲህ ይላል። ማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር። ማርያምን ጌታን ሽቱ የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟም አልዓዛር ታሞ ነበር። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩ። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ ይላል። ስለ ቃሉ የቅዱሳን አምላክ የልዑል እግዚአብሔር ስም የተመሰገነ ይሁን። ከክፍሉ እንደሰማነው የጌታ ወዳጅ የተባሉ ቤተሰቦች ማርያም የምትባል ጌታን ሽቱ የቀባችው በጠጉሯ እግሩን ያበሰችው ጌታም ብዙ በደሏን የተወላት ሴት እሷና እህቷ ማርታ ደሞም ወንድማቸው አልዓዛር ሁልጊዜ በቤታቸው የሚቀበሉት የሚያገለግሉት ቤተሰቦች ናቸው። ይሄንን የሉቃስ ወንጌል ምዕራፍ 10 ቁጥር 38 ላይ ሄዳችሁ ስታነቡ እንዴት ያለ ለጌታ ቅርብ የሆኑ ቤተሰቦች እንደሆኑ ጌታም እንዴት እንደሚወዳቸው ያንን ቤተሰብ የሚመለከት ነገር የሉቃስ ወንጌል ምዕራፍ 10 ቁጥር 38 ጀምሮ ተጽፎ እናገኛለን።
እና በዚህ ቤተሰብ አንድ ነገር ሆነ። አልዓዛር ምን አለ? ታመመ። አልዓዛር ታመመ። አልዓዛር እንደታመመ መልእክተኞች ወደ ጌታ ላኩ። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩ። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ ይላል። የሚገርመው መልእክተኞች ሲላኩ ጌታም ሰምቶ ምን አለ? ይህ ሕመም የእግዚአብሔር ልጅ በእርሱ ምን ይል ዘንድ ይከብር ዘንድ ስለ እግዚአብሔር ነው እንጂ ስለምን አይደለም፣ ስለ ሞት አይደለም። የምናየው አንደኛው ነጥብ ይሄንን ነው ማለት ነው። ቁጥር 4 ላይ ያለውን ማለት ነው። በደንብ አስተውሉት። ይህ ሕመም የእግዚአብሔር ልጅ በርሱ ይከብር ዘንድ። ይሄ ማለት ጌታችን ኢየሱስ ክርስቶስ የባህሪ አምላክ መሆኑ ምን ይል ዘንድ ይገለጥ ዘንድ የእግዚአብሔር ልጅ በዚህ ሰው ሕመም በኋላም ደግሞ አልዓዛር ሞቶ አልዓዛርን ከመቃብር በማስነሳት ማን እንዲከብር የእግዚአብሔር ልጅ ኢየሱስ ክርስቶስ ምን እንዲሆን እንዲከብር ሲል ቃል በቃል እርሱ እከብር አይል ምንድን ነው? ክቡር ነው አይደል እንዴ? ቀደስ አይል ቅዱስ ነው እንዴ? እግዚአብሔርን ፍጥረታት ሁሉ ባያመሰግኑት ይላሉ የኛ አባቶች፣ ማን ያመሰግነዋል? ባህሪው ያመሰግነዋል አይደለ? እግዚአብሔር ምስጉን ነው። እግዚአብሔር ምስጉን ነው። የኛ አባቶች ማህሌት ሲቆሙ ምንድን ነው የሚሉት? ሃሌሉያ ስቡ ወውዱስ ዘሳረረ ኩሎ ዓለም ይሉና ይሄ ሃሌሉያን የሚለውን ቃል ሲፈቱ ሃሌሉያ ዝውእቱ ብሂል ንሰብሖ ወንወድሶ ለዘሃሎ እግዚአብሔር። ሃሌሉያ ማለት ያለውንና የሚኖረውን ስቡሕ ወውዱስ ምስጉን ምን ያለ የተመሰገነ እግዚአብሔርን እናመስግነው ማለት ነው። በቃ ንሰብሖ ወንወድሶ ለዘሃሎ እግዚአብሔር ማለት ነው ብሎ እዛው ቅዱስ ያሬድ በማህሌቱ መግቢያ ላይ ያለውን ቃል ይተረጉማል። እና እግዚአብሔር ባህሪው ያመሰግነዋል። ግን የእግዚአብሔር ልጅ ይከብር ዘንድ ሲባል በአይሁድ ዘንድ ያልታወቀው አይሁድ እንዲያውቁት የሚወደው ጌታችን ምን መሆኑ የባህሪ አምላክ መሆኑ ምን እንዲል እንዲገለጥ ነው። ለሞት አይደለም። አልዓዛር ቢሞት እንኳን እንደሚያስነሳው ምን ስለሚል ስለሚያውቅ ነውና የእግዚአብሔር ልጅ ይከብር ዘንድ ይልና ቀጥሎ ተያያዥ ቃል አለ። ምን የሚለው ቀጥሎ ያለው መቀጥታ አንብቡት። ምንድን ነው የሚለው? የእግዚአብሔር ልጅ በእርሱ ይከብር ዘንድ ቀጥሎ ስለ እግዚአብሔር ይላል። ስለ አብ ማለት ነው። ኢየሱስ ክርስቶስ የባህሪ አምላክ መሆኑ እንዲገለጥ ይልና አብም በባህሪ ምንድን ነው አንድ ናቸውና ይህ ሥራ የማን የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ እንደሆነ በማወቅ ሰዎች ኢየሱስን ምን እንዲሉት የእግዚአብሔር ልጅ የባህሪ አምላክ እንደሆነ ምን እንዲሉ እንዲያምኑ ነው አልዓዛር የታመመው። መታመም አይደለም። ጌታን ጠርተውት እኮ በተጠራ ጊዜ ሄዷል እንዴ? ሄዷል እንዴ? ዕለቱኑ አልሄደም። ቀጥሎ እናነባለን። ዘገየ ይላል አይደል? ለሁለት ቀን ቆየ ይላል። ከመታመሙ በፊት ሰማ፣ በመታመሙ ጊዜ ሰማ። ከታመመ በኋላ አልዓዛር ሞቶ 2 ቀን ቆየ። ከዛ 3 በአራተኛው ቀን ወደ አልዓዛር ቤት ሄደ። አሁን የምናነበው ነው። ምክንያቱንም እናየዋለን። ስለዚህ የመጀመሪያው የምትይዙልኝ ነጥብ ምንድን ነው? የእግዚአብሔር ልጅ ስለ እርሱ ምን ይል ዘንድ ይከብር ዘንድ ይልና ስለ እግዚአብሔር የሚለው የአብና የወልድን የባህሪ አንድነት ለማሳየት በዋናነት ግን አይሁድ እግዚአብሔር እናውቃለን ስለሚሉ
የማያውቁት ወይም ያላወቁት በመካከላቸው የቆመው ማን? ኢየሱስ ክርስቶስ ምን እንደሆነ የባህሪ ንገሩን እንጂ አምላክ እንደሆነ እንዲያውቁት ነው የአልዓዛር ምኑ ህመሙ። ይሄንን ይልና ቀጥሎ እንዲህ ይላል። ኢየሱስም ማርታንና እህቷን አልዓዛርንም ይወድ ነበር። ያው ስለ ማርያም ያነሳ ስለሆነ ማለት ነው። ማርታንና እህቷን ሲል ማርያምን ማለት ነው። አልዓዛርንም ይወድ ነበር። እንደ ታመመም በሰማ ጊዜ በነበረበት ስፍራ 2 ቀን ዋለ። ከዚያም በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንሂድ አላቸው። ደቀ መዛሙርቱ መምህር ሆይ አይሁድ ከጥቂት ጊዜ በፊት ሊወግሩ ይፈልጉ እንደነበር ደግሞም ወደዚያ ትሄዳለህን አሉት። ኢየሱስም መልሶ ቀኑ 12 ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህን ዓለም ብርሃን ያያልና አይሰናከልም። በሌሊት የሚመላለስ ቢኖር ግን ብርሃን በርሱ ስለሌለ ይሰናከላል አላቸው። ይህንንም ተናገረ። ከዚያም በኋላ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፉ ላስነሳው እሄዳለሁ አላቸው። እንግዲህ ደቀ መዛሙርቱ ጌታ ሆይ ተኝቶስ እንደሆነ ይድናል አሉት። ኢየሱስ ስለ ሞቱ ተናግሮ ነበር፣ እነርሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው ይላል። አሁን ይሄንን ክፍል ነው ደግሞ የምንመለከተው። በነበረበት ስንት ቀን ቆየ? 2 ቀን ቆየ። በድምሩ ጌታ ወደነ አልዓዛር ቤት ሲሄድ የፈጀው ስንተኛ ቀን ነው? 4ኛ ቀን ነው። በኋላ ታያላችሁ። ከሞተ ስንት ቀን ሆኖታል? 4 ቀን ሆኖታል ብለዋል አይደል እንዴ? ከሞተ 4 ቀን ሆኖታል። ለምን እንደዚህ ዘግይተህ መጣህ ብላ ማርታ ተናግረዋለች አይደለ? ለምን መጣህ? በጠራነ ጊዜ ብትመጣ ኖሮ ምን ወንድማችን ምን ባላለ ባልሞተ ነበር፣ ለምን ቆየህ አሉት። የሚገርማችሁ አልዓዛር ተኝቷል። ከእንቅልፉ ልቀሰቅሰው እወዳለሁ ሲል አልዓዛር እንደሞተ ጌታ የባህሪ አምላክ ነውና አውቋል። መጀመሪያ የመጡት መልእክተኞች ምኑን ብቻ ነው የነገሩት? ህመሙን ነው የተናገሩት። ግን አልዓዛር እንደሞተ ጌታ አውቋል። ምክንያቱም የአልዓዛር ሞት የእግዚአብሔር ወልድ የባህሪ አምላክነት እንዲገለጥ ነው፣ ሌላ አይደለም። የአልዓዛር ሞት የእግዚአብሔር ወልድ የባህሪ አምላክነት ምን እንዲል ነው? እንዲገለጥ ነው። ስለዚህ ጌታ እንደ አምላክነቱ አልዓዛር ተኝቷል አለ። ሞት እንቅልፍ ነው ታውቃላችሁ። ብዙ ጥቅሶች በኋላ እነግራችኋለሁ። ለምሳሌ ዳዊት በዘመኑ ሁሉ የእግዚአብሔርን ሐሳብ አገልግሎ ከአባቶቹ ጋር አንቀላፋ ይላል። ሶሎሞን አንቀላፋ፣ እገሌ አንቀላፋ እያለ በኦሪቱ ሞትን ምን ይለዋል? እንቅልፍ ይለዋል። በኋለኛውም ዘመን ከእንቅልፍ የምትነቁበት እያለ ትንሣኤ ሙታን እንኳን ምን ያደረገ ሞትን እንደምን እየቆጠረው እንቅልፍ ያደረገ መጽሐፍ ቅዱስ ይነግረናል። ዋናው መፈልጋትን ነጥብ ላንሳላችሁ። ቁጥር 6 ላይ በነበረበት 2 ቀን ጌታችን ቆየ። አልዓዛር ከህመሙ ሊፈውሰው ሳይሆን እርሱን ከመቃብር ማውጣት ነው ይፈልገው፣ የባህሪ አምላክነቱ እንዲገለጥ። ለምን 4 ቀን ቆየ ሲባል በአይሁድ ዘንድ አንድ እምነት አለ። አንዲት ነፍስ ከስጋዋ ስትለይ ለ3 ቀን ያክል ሰፈር ውስጥ ትቆያለች ብለው ነው የሚያስቡት። አንዲት ነፍስ ስንት ቀን? 3 ቀን ያህል ሰፈር ውስጥ ነው የምትቆየው፣ ከአካባቢው አትሄድም። ከ3 ቀን በኋላ 4ኛው ቀን የሞተው ሰው ይሄ ስጋው አካሉ መለዋወጥ ይጀምራል። ገብቷችኋል? ወደ ምን እየሄደ ነው ማለት ነው? ወደ መበስበስ እየሄደ ነው ማለት ነው። ለዚህ ነው አይሁድ በጣም ይሄ ባህል እንዳላቸው ስለሚያውቁ ቶሎ ብለው አንድ ሰው እንደሞተ ካወቁ አቻኩለው የመቅበር ባህል አላቸው። አያሳድሩም። ታውቃላችሁ አይደል? በዚህ አጋጣሚ የኛ የኢትዮጵያውያን የእምነት ስርዓታችን አብዛኛው ከአይሁድ ባህል ጋራ የተቆራኘ ነው። በገጠሩ ብትሄዱ ሰው ማታ ሞቶ ካደረ ጠዋት
10 o'clock ሳይሆን ይቀበራል። እና ይሄ 4 ቀን ግን እስኪ ቆይ ወይም 3 ቀን እስኪ ቆይ ከጠበቁ ምን ማድረግ ይጀምራሉ ማለት ነው። ይሄ ሰው ምን ይል ይችላል? ሊነሳ ይችላል ብሎ ተስፋ ያደርጋል። 3 ቀን ካለፈው ግን መጠበቅ የለባቸው። ምን ማድረግ አለባቸው? መቅበር አለባቸው። ጌታችን 3ቱ ቀን አልፎ በስንተኛው ቀን መጣ? ምን ካሉ በኋላ? ተስፋ ከቆረጡ በኋላ፣ ከደመደሙ በኋላ፣ ካተሙ በኋላ ነው የጌታ የመጣ ወደ መቃብሩ ስፍራ። ወደሱ ነጥብ በዝርዝር እመጣለሁና አንዳንድ ነጥቦች ለእናንተ እንዲሆን መናገር ምፈልገዋለሁ። ሸሚራ የሚባል ባህል አላቸው ወይም እምነት አላቸው። በአይሁድ ሕግ መጽሐፍ ሰው ነፍስ ለ3 ቀን ያህል በአካባቢው ትቆያለች ብሎ ማሰብ፣ ከዛ ውጪ ደግሞ አንዲት ነፍስ ወደ መቃብር ከወረደች በኋላ አንዲት ነፍስ ከተለየች በኋላ ያንን ሰው ከቀበሩ በኋላ ለ7 ቀን ጽኑ ሐዘን ያዝናሉ። ለስንት ቀን? ለ7 ቀን ጽኑ ሐዘን ያዝናሉ። ሺቫ የሚባል ሐዘን ነው። በዚያ ሐዘን ላይ የሚያደርጉትን ነጥቦች ብቻ በቅደም ተከተል ልንገራችሁ። በጣም የሚያስገርም ነው ምን ያህል ከኛ ባህል ጋር የተሳሰረ እንደሆነ። አንደኛው ሐዘንተኞች ቤተሰቦች ለ7 ቀን ያህል ዝቅተኛ ወንበር ላይ ይቀመጣሉ። እኛ ምን ላይ እንቀመጣለን? ለስንት ቀን? ለ7 ቀን ምን ላይ ይቀመጣሉ? ዝቅተኛ ወንበር ላይ ወይም መሬት ላይ ይቀመጣሉ ለ7 ቀን። ይሄ ሺቫ በሚባለው የሐዘን ስርዓታቸው ማለት ነው። ሁለተኛ መስታወቶችን ይሸፍናሉ። ታስታውሳላችሁ? እኔ አስታውሳለሁ። መስታወት ይሸፈናል። የሚያስታውስ ካለ እንደው አይደለ? መስታወት ይሸፈናል። ይሄ ትልልቅ መስታወት ፊት የሚያሳዩ መልክ የሚያሳዩ መስታወቶች ይሸፈናሉ። ምክንያቱም አንድ ሰው እውነት ነው አይደል? እኔታ በሐዘን ጊዜ ትኩረቱን የገዛ ሰውነቱ ላይ እንዳያደርግ ነው። ራሱን እንዳያይ፣ ሐዘኑ ምን እንዲሆን፣ ከምር እንዲሆን፣ ሐዘኑ ፍጹም እንዲሆን፣ ሐዘኑ ላይ እንዲያተኩር ስለሚታሰብ ምን ይደረጋል? መስታወት ይሸፈናል። ነፍስን ከብርሃን ጋር ስለሚያገናኙ ለ7 ቀን ያህል የማይጠፉ መቅረዞች ይበራሉ፣ ሻማዎች ይበራሉ። እኛም ቤት ለቅሶ ቤት ምን ይደረጋል? ሻማ ይበራል አይደለም? አዎ። ለ7 ቀን ሻማዎችን ያበራሉ። እነዚህን ሁሉ ስርዓቶች ባደረጉ በ7ኛው ቀን 10 ሰዎች መጥተው ይጸልያሉ። እኛ ዛሬ ገሌ ስንት ቀኗ ነው እንላለን? 7ቷ ነው። ፍቷት ፍቱ። 30ኛ ቀንም እንደዚሁ ይጸልያሉ። 30ዋ ነው። ይቀጥላል። እነኚህን የጸሎት ልምምዶች አብዛኛዎቹን ከአይሁድ ምን አድርገናል? ወርሰናል። ስርዓቶች ወርሰናል። ቅድም ያልኩት ነው። በጣም በሐዘን ውስጥ ይሆናሉ። ከቆዳ የተሰራ ልብስ አይለብሱም። ጫማቸውንም አውልቀው በእንትን ይሆናሉ። በነጠላ ጫማ ወይም በካልሲ ይሆናሉ። እነኚህ የምናያቸው ስርዓቶች ከየት የወረስናቸው ነው? ከአይሁድ። አይሁድ ትንሣኤ ሙታን እንዳለ ያምናሉ። ሰዱቃውያን ነው የማያምኑት። በግልጽ እንድታውቁ አይሁድ ምን ይላሉ? ያምናሉ። ይሄንን ማናግራናለች ማርታ አይደለ? ወንድምሽ ይነሳል ሲላት ምን አለችው? በመጨረሻውማ እንደሚነሳ አምናለሁ አለችው አይደል? አይ አይደለም ዛሬ ነው የሚነሳው አላት ጌታ። ስለዚህ አሁን ምን ያዝን ማለት ነው? በጋራ ይሄ የአይሁድ የለቅሶ ስርዓት እንዳለ ይዘናል። አይሁድ ሸሚራ የሚባል ባህል ወይም የለቅሶ ስርዓት አላቸው። እስከ 3 ቀን ያህል ነፍስ ከአካባቢው አትርቅም ብለው ያስባሉ። በ4ኛው ቀን ስጋው መለወጥ ሲጀምር ፈጽሞ ምን እንደሌለው ያረጋግጣሉ። እንደሞተና ተስፋ እንደሌለው፣ እንደሞተ ቢያውቁም ተስፋ እንደሌለው ያውቃሉ፣ ያምናሉ። በዚህ ምክንያት ይቀብራሉ። 7 ቀን ያዝናሉ፣ መስታወት ይሸፍናሉ፣ ሻማ ያበራሉ፣ የሐዘን ልብስ ይለብሳሉ። እነኝህን የመሳሰሉ ስርዓቶችን ያደርጋሉ። ታዲያ ጌታችን ኢየሱስ ክርስቶስ ይሄንን ነው ያለው። ኢየሱስም ማርታና እህቷን አልዓዛርንም ይወድ
ይወድ ነበር። እንደ ታመመን በሰማ ጊዜ በነበረበት ስፍራ 2 ቀን ዋለ። ከዚያም በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንሂድ አላቸው። ደቀ መዛሙርቱ መምህር ሆይ አይሁድ ከጥቂት ቀን በፊት ሊወግሩህ ይፈልጉ ነበር። ትዝ ይላችኋል። መቼ? የዮሐንስ ወንጌል ምዕራፍ 10 ቁጥር 38 ላይ መጽሐፍ ቅዱስ ምንድነው ብያችኋለሁ? ሁሌ የምናገረው ቃል አንዱ ምዕራፍ ከሌላው ምዕራፍ ጋር ምን የሚል ነው? የሚሰናሰል ነው። ምን ብለው ነበረ ሊወግሩት የነበሩት? ልመልሳችሁ ወደ ኋላ። ኢየሱስ ክርስቶስ እንዲህ አላቸው፣ የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትሉኛላችሁ። እኔ የአባቴን ሥራ ባላደርግ አትመኑኝ። ባደርግ ግን እኔን እንኳ ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆንኩ ታውቁና ታስተውሉ ዘንድ ሥራውን እመኑ። እንግዲህ ደጋግመው ሊይዙት ፈለጉ፣ ከእጃቸውም ወጣ ይላል። ይፈልጉሃል። ምን ሊያደርጉህ? ሊገሉህ እያሉት ነው። አሁን ግልጽ ነው ማወራው አይደለ? በደንብ ይገባል የምናገረው። አዎ ሊገሉህ ይፈልጉ ነበረ እና መምህር ሆይ አይሁድ ከጥቂት ቀን ጊዜ በፊት ሊወግሩ ይፈልጉ ነበር፣ ደግሞም ወደዚያ ትሄዳለህን አሉት። ኢየሱስም መልሶ ቀኑ 12 ሰዓት ነው አላቸው። ቀኑ ስንት ሰዓት ነው? 12 ሰዓት ነው። ምሽት አይደለም፣ ምሽት አይደለም። አሁን ለኔና ለናንተ በጣም በእንትን አረዳድ፣ በሞኝ አረዳድ ቀን ነው አይደለ? በግነትን ጊዜ መስቀለ ሞቴ ምን አላለም? አልደረሰም። አሁን ቀን ነው። ምን አይሉኝም? ትዝ ይላችሁ እንደሆን የዮሐንስ ወንጌል ምዕራፍ 9ን ባጠና ጊዜ ምን ነገርኳችሁ? ያንን አይነ ስውሩን ሊያድነው ሲል ቀን ሳለ የላከኝን የአባቴን ሥራ አደርግ ዘንድ ይገባኛል፣ ማንም ማይሰራባት ሌሊት ቀን ያለው ማለት ትምህርቱን ተአምራት ያደረገበትን ያስተማረበትን ህሙማን የፈወሰበትን ወደዚህ ዓለም መጥቶ እስከ መስቀለ ሞቱ ድረስ ያደረጋቸውን ጊዜያት ምን አላቸው? ቀን አላቸው። መስቀሉን ምን አለው? ሌሊት አለው። ህማሙን፣ መከራውን፣ ሞቱን ጨለማ ነው። ስለዚህ ሰዓቱ ስንት ሰዓት ነው አላቸው? 12 ሰዓት ነው፣ ቀን ነው አላቸው። አያችሁ፣ መስቀለ ሞቴ አልደረሰም። ዮሐንስ 10 ላይ በተደጋጋሚ አይተናል። ነፍሴን ላኖራት ላስነሳትም ስልጣን አለኝ ያለው እሱ ነው። ስለዚህ በስልጣኔ በፈቃዴ የምሞትበት ጊዜ ገና አልደረሰምና አትፍሩ እያላቸው ነው። አትፍሩ እያላቸው ነው። እና መምህር ሆይ አይሁድ ከጥቂት ጊዜ በፊት ሊወግሩህ ይፈልጉ እንደነበር ደግሞም በዚያ ትሄዳለህን አሉት። ኢየሱስም መልሶ ቀኑ 12 ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህ ዓለምን ብርሃን ያያልና አላቸው። ቀን ያለው አንድም ብርሃን፣ የዚህ ዓለም ብርሃን የተባለው ጌታ ነው። እኔ የዓለም ማቴዎስ ማነው ዮሐንስ 8 ላይ አታስታውሱም? እዚህ ዮሐንስ 8 ላይ ስናጠና ትዝ አይላችሁ? እኔ የዓለም ምንድን ነኝ አለ? ብርሃን ነኝ። ቀን ሳለ በብርሃን ከሱ ጋር መሆን፣ እሱን መከተል፣ በብርሃን መመላለስ ነው። መመላለስ ነው። አሁን ያላችሁት ከማን ጋር ነው? ከብርሃን ጋር ነው። የጨለማው ገዢ የተባለ እኮ ሰይጣን ደግሞ አለ አይደል? እንደውም ምንድን ያለው የዚህ ዓለም ገዢ የጨለማው ገዢ የተባለ ወደ ምን ነው ቀርቧል፣ በእኔ ላይ ግን አንዳች ኃይል የለውም እያለ ይናገር ነበር። እና እዚህ ክፍል ላይ ምንድን ያላቸው? የዚህ ዓለም ብርሃን በቀን የሚመላለስ የዚህን ዓለም ብርሃን ያያል አይሰናከልም። በሌሊት የሚመላለስ ቢኖር ግን ብርሃኑ በእርሱ ስለሌለ ይሰናከላል አላቸው ይላል። ክርስቶስ የሌለው ምንድን ነው? በሌሊት የሚመላለስ በጨለማ የሚመላለስ ነው። ክርስቶስ ያለው በብርሃን ምን የሚል ነው? በቃ የብርሃን ልጆች ነን በሉ እስቲ። እኛ ውሉደ ብርሃን ነው የምንባለው።
ምንድነው የምንባለው? እስቲ በሉ ጮክ በሉ። ሰንበት ተማሪዎች ስማችሁ አይደለም? ስማችሁ ምንድነው? ውሉደ ብርሃን አይደል? ምን ማለት ነው? የብርሃን ልጆች ማለት ነው። እኛ የብርሃን ልጆች ነን። ብርሃን የተባለው ክርስቶስ ነው። ብርሃን የተባለው መድኃኔ ዓለም ነው። እና ይህን ከተናገረ በኋላ አንድ ነገር አለ። ከዚህም በኋላ ይላል ቁጥር 11 ላይ ነው። ከዚህም በኋላ ወዳጃችን አልዓዛር ተኝቷል። ወዳጃችን አልዓዛር ምን ብሏል? ተኝቷል። ነገር ግን ከእንቅልፉ ላነሳው እሄዳለሁ አላቸው ይላል። አንደኛ ነገሥት 2:10 ዲያቆን አማረ አውጣልን። አንደኛ ነገሥት 2:10 እኔ አንደኛ ነገሥት 11:43 አነባለሁ። 2:10 ዲያቆን አማረ ያነብልናል። እኔ አንደኛ ነገሥት ምዕራፍ 11 ቁጥር 43 አነባለሁ። እሺ እሺ እሱ እስኪያዘጋጅ እኔ አንደኛ ነገሥት ምዕራፍ 11 ቁጥር 43 አነባለሁ። የቀረውም የሰሎሞን ነገር ያደረገውም ሁሉ ጥበቡም እነሆ በሰሎሞን ታሪክ መጽሐፍ ተጽፏል። ሶሎሞንም በኢየሩሳሌም በእስራኤል ሁሉ ላይ የነገሰበት ዘመን 40 ዓመት ነበረ። ሰሎሞንም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ተቀበረ። ልጁም ሮብዓም በዙፋኑ ነገሰ ይላል። ሶሎሞን 40 ዓመት ነገሰ፣ አንቀላፋ። እሺ አንደኛ ነገሥት ምዕራፍ 2 ቁጥር 10 ዳዊትም ከአባቶቹ ጋር አንቀላፋ፣ በዳዊት ከተማ ተቀበረ። ዳዊትም በእስራኤል ላይ የነገሰው ዘመን 40 ዓመት ነበረ። 40 ዓመት ዳዊት ነገሰ፣ አንቀላፋ። በዳዊት ከተማ ምን አለ? በራሱ መናገሻው በሆነችው ከተማ ተቀበረ። ስለዚህ አንቀላፋ የሚለው ቃል ምንን ይተካል ማለት ነው? ሞተን ይተካል። ስለዚህ አልዓዛር አንቀላፍቷል፣ ተኝቷል ሲላቸው እነሱ አልገባቸው። ይሄንን በራሱ ነው ያወቀው። የባህሪ አምላክ መሆኑ ሁሉን አዋቂ መሆኑ የሚያሳይ ክፍል ነውና ወደ ክፍሉ መልሳችኋለሁ። ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፉ ላነሳው እሄዳለሁ አላቸው። እንግዲህ ደቀ መዛሙርቱ ጌታ ሆይ ተኝቶስ እንደሆነ ይድናል አሉት። ተኝቶ እንደሆነ ይድናል፣ ይነቃል አሉት። ኢየሱስም ስለ ሞቱ ተናግሮ ነበር። እነርሱ ግን የእንቅልፍ መተኛት እንደተነገረ መሰላቸው። ምክንያቱም መታመሙን ሰምተዋል። ተኝቷል ሲላቸው አይ ደህና ነው፣ ምን ይላል? ይድናል አሉት፣ ይነሳል አሉት። ጌታ ግን ስለምን? ስለ ሞቱ ነገራቸው። እንግዲህ ያን ጊዜ ኢየሱስ በግልጥ አልዓዛር ሞተ፣ እንድታምኑም በዚያ ባለመኖሬ ስለ እናንተ ደስ ይለኛል፣ ነገር ግን ወደ እርሱ እንሂድ አላቸው። በጣም በጣም የሚገርም ቃል ነው። እንድታምኑ በዚያ ባለመኖሬ ስለ እናንተ ደስ ይለኛል። ደቀ መዛሙርቱ ነው የሚላቸው። ምን ይመስላችኋል? እዛ ሆኜ ቢሆን ኖሮ አንደኛ ሰምተህ ነው ትሉኛላችሁ፣ እናንተ ምስክር ናችሁ። እኔ በዛ የለውም። በዚህ ሆኜ ግን አልዓዛር እንደሞተ አውቃለሁ። ሁሉን የሚያውቅ ሁሉን የሚመረምር አምላክ ነው። ሁለተኛ ደግሞ አልዓዛር በታመመበት ስፍራ ወይም በዚያ አቅራቢያ ቢሆን እና አልዓዛር መታመሙን ቢሰማ እና ቅርብ ቢሆን ስለሚወደው ምን ያደርገው ነበር? ያድነው ነበር። ግን ትልቁ የጌታ ዓላማ ምንድን ነው? አልዓዛርን ቢታመም እንዲያድነው፣ ቢሞት ሕያው እንዲያደርገው ያውቃል። ግልጽ ነው ማውራው አይደለ? ቢታመም እንዲያደርገው ሊያድነው፣ ቢሞት ሕያው እንደሚያደርገው ያውቃል። በዛ ባለ መኖር ደስ ይለኛል። ምክንያቱም ትልቁ ዓላማ የአልዓዛር ሞት የኢየሱስ ክርስቶስ የባህሪ አምላክነት ምን እንዲል ነው?
እንዲመሰከር ነው፣ እንዲታወቅ ነው፣ እንዲረጋገጥ ነው። በዚያ አለመኖሬ ደስ ይለኛል የሚለው ሁለት ፍቺ ነው ያለው ማለት ነው። አንደኛው ፍቺ ምንድን ነው? እናንተ ምስክሮች የሆኑ እኔ እናንተ የምታውቁት መታመሙን ነው። አሁን በዚህ ሰዓት አልዓዛር ምን ብሏል አላቸው? ሞቷል ያላቸው አዋቂነቱን ሁሉን ቻይነቱን የተናገረ። ሁለተኛ ደግሞ በዚያ አለመኖሬ ምን ይለኛል? ደስ ይለኛል ሲል ምን ማለቱ ነው? ብኖር አልዓዛር ታሞ ሲሰቃይ ማየት ጌታ ምን አይልም? አይወድም። ጌታችን በመዋዕለ ሥጋዌው አለቀሰ ተብሎ የተጻፈለት ሁለት ቦታ ነው። አንደኛ ኢየሩሳሌም ከተማዋ በርኩሰት ውስጥ ሆና ንጉሷን መድኃኒቷን ኢየሱስን ስትገፋው ይሰቀል ይሰቀል ስትል ኢየሩሳሌምን አይቶ ስለ ከተማዋ አለቀሰላት። ኢየሩሳሌም ሆይ ሰላምሽ ወደ አንቺ መጥቶ ነበር፣ አንቺ ግን አላወቅሽውም፣ ወራት ይመጣብሻል እያለ በኋላ ዘመን በቲቶ ዘመን ወይም ጥጦስ በምንለው ዘመን ቅጥሯ እንደሚፈርስ፣ ኢየሩሳሌም በእሳት እንደምትቃጠል፣ ሕዝቦቿ ሁሉ በግፍ እንደሚሰደዱ ጌታ ምን ብሏል? አይቷል። እና ወራት ይመጣብሻል፣ አላወቅሽውም፣ መድኃኒትሽን አልተቀበልሽውም ብሏታል። በሰባ ዘመን ይሄ ሆኖባታል። በማን ላይ? በኢየሩሳሌም ላይ። ሁለተኛው በአልዓዛር ሞት ነው ጌታ ያለቀሰው። በኋላ እንደርስበታለን። አልዓዛር መቃብር ጌታ ሲመጣ በመንፈሱ ታወከ፣ ደሞም አለቀሰ። ሰዎችም ሁሉ እንዲህ አሉ፣ እንዴት ይወደው ነበረ አሉ ይላል። ስለዚህ በዚያ ባለመኖሬ ደስ ይለኛል ያለው ቢኖር ምን ስለሚያደርገው? ስቃዩን እያየ አልዓዛርን ዝም አይለው። ስለዚህ በቃ አሁን አልዓዛር ሞቷል፣ እኔ አስነሳዋለሁ። ያን ጊዜ እናንተም ሆናችሁ በዚያ ያሉት ሁሉ በማን እንዲያምኑ? በእግዚአብሔር ልጅ እንዲያምኑ ምን ይሆናል? ምክንያት ይሆናል። የሚገርማችሁ የዮሐንስ ወንጌል ምዕራፍ 12 ላይ በጣም በሚያስደንቃችሁ ሁኔታ በፋሲካ በዓል ጌታችን ኢየሱስ ክርስቶስ በእራት እንደገና እና አልዓዛር ቤት ሲገኝ ጌታችን አጠገብ አልዓዛር ተቀምጦ በጣም ሰዎች ተገርሞ ነበር። ያ ሞተ የተባለው አልዓዛር ምን ብሎ ገርሟቸው አይገርምም? ያ አልዓዛር ሞተ። ለዚያው ምንም አይነት ዳውት እንዳይኖር ስንት ቀን የሞላው? 4 ቀን የሞላው አልዓዛር። ማርታ በግልጽ ምንድን ነው ያለችው? ጌታ ሆይ ወደ መቃብሩ አትጠጋ፣ ምን ይላል? ይሸታል ያለችው። አያችሁ፣ የሚያስገርመው ወደፊትም እናየዋለን እንጂ ምዕራፍ 12 ላይ አንድ ነገር ላንብብላችሁ። እንዲህ ይላል፣ ከፋሲካ በዓል በ6ኛው ቀን ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ መጣ። በዚያም እራት አደረጉለት። ቢታንያ ከኢየሩሳሌም በስተምስራቅ 5 ኪሎ ሜትር ርቃ የምትገኝ ናት። ከኢየሩሳሌም ምን ያህል? 5 ኪሎ ሜትር። አንዳንድ ጊዜ በጣም ግራ ይገባችኋል። ይሄ የሚባለው መጽሐፍ ላይ የምታነቡት በጣም ብዙ ሩቅ ላይሆን ይችላል። ገብቷችኋል? ኢየሩሳሌም በኋላ ዘመን ብዙ ነገሯ ተተረማምሷል። ብዙ ነገሮች በደረሰባት ብዙ መልክዓ ምድሮቿ ምን ብለዋል? ተቀያይረዋል። ኢየሩሳሌም የሄዳችሁ ሰዎች ታዩታላችሁ። እዚህ ጋር ማለት ይሄ ነው ይሏችሁና እዛ ጋር ስትሄዱ ደግሞ ይሄ ነው ይሏችሁ። ስለዚህ ከኢየሩሳሌም 5 ኪሎ ሜትር በስተምስራቅ ርቀት ላይ ነው ያለችው ማን ማለት ነው? ቢታንያ ማለት ነው። እና አልዓዛር ወደ አስነሳ ወደ አልዓዛር ቤት ሄደ። በዛም ራት አደረጉለት። ቁጥር 9 ላይ እንዲህ ይላል፣ ከአይሁድም ብዙ ሕዝብ በዚያ እንደነበረ አውቀው መጡ። ከሙታን ያስነሳውን አልዓዛርን ደግሞ እንዲያዩ ነበር እንጂ ስለ ኢየሱስ ብቻ አይደለም። አያችሁ ወይ ጉድ! አሁን እነሱ ቤት ባለፈው ጊዜ ምን ነበረ? ልቅሶ ነበረ። ይሄው ተነስቶ እራት ቤታቸው ተጠርቶ አጠገቡ ይሄው ቁጭ ብሎ ያለው እኮ ማን ነው እያሉ የሚቀጥለው ጊዜ እናየዋለን። በጣም ብዙ አስገራሚ ነገሮች እዚህ ምዕራፍ 12 ላይ እንመለከታለን። እግዚአብሔር ከሁላችን ጋር ይሁን።
ወደ ነጥቡ ልመልሳችሁ እና ምዕራፍ 12 ላይ እንግዲህ ያን ጊዜ ኢየሱስ በግልጥ አልዓዛር ሞተ፣ እንድታምኑ በዚያ ባለመኖሬ ስለ እናንተ ደስ ይለኛል፣ ነገር ግን ወደ እርሱ እንሂድ አላቸው። ስለዚህ ዲዲሞስ የሚሉት ቶማስ ለባልንጀሮቹ ለደቀ መዛሙርቱ ከእርሱ ጋር እንሞት ዘንድ እኛም ደግሞ እንሂድ አላቸው ይላል። ስለ ሁለት ነገር ነው ብለው ይተረጉማሉ ሊቃውንት። አንደኛው ኢየሱስ ክርስቶስን ሊገርሉት አይሁድ እንዴት ይዝቱ እንደነበረ ያውቅ ስለነበረ በቃ እንግዲህ ተከትለ ነው ሄደን እኛም ምን እንበል እንሙት፣ በቃ እንዴት እንለየዋለን? አበርክቶ አበልቶናልና በቃ በልተናል፣ ምን አብረነው ደግሞ ምን እንበል እንሙት የሚል። ሁለተኛ የዮሐንስ ወንጌል ምዕራፍ 20 ላይ እንደምታዩት ዲዲሞስ የተባለው ቶማስ ከሌሎቹ በተለየ ሁኔታ የመጣበት ወገን የሰዱቃውያን ወገን ነው። ሰዱቃውያን ደግሞ ትንሣኤ ሙታን የለም፣ መላእክት የሉም፣ መንፈስ የለም፣ እንደዚህ አይነት የሚል እምነት ያላቸው ናቸው። ስለዚህ እኛም ከእርሱ ጋር እንሙት ሲል ተስፋ በመቁረጥ የተናገረው ቃል ነው። አንደኛው ፍቅሩን የገለጠበት ነው ብንል፣ ሁለተኛው ደግሞ ምን በማለት ተስፋ በመቁረጥ የተናገረው ቃል ነውና ቶማስ ለባልንጀሮቹ ለደቀ መዛሙርቱ ከእርሱ ጋር እንድንሞት ዘንድ እኛ ደግሞ እንሂድ አለ ይላል። ከዛ ቁጥር 16 ላይ ኢየሱስም በመጣ ጊዜ በመቃብር እስካሁን ስንት ቀን? 4 ቀን። አያችሁ፣ 4 ቀን ሞልቷል። በቃ አልዓዛር ከመሞቱ በፊት ነገሩት። በዚያ ዘገየ፣ በመንገድ ቆየ። እነ አልዓዛር ቤት ሲደርስ ጌታ ግን አልዓዛር ስንት ቀን ሆኖታል? 4 ቀን። ኢየሱስም በመጣ ጊዜ በመቃብር እስካሁን 4 ቀን ሆኖት አገኘው። ቢታንያም 15 ምዕራፍ ያህል ለኢየሩሳሌም ትቀርብ ነበረች። ከአይሁድም ብዙ ሰዎች ስለ ወንድማቸው ሊያጽናኗቸው ወደነ ማርታና ወደነ ምዕራፍ ቅድም ያልኳችሁ 5 ኪሎ ሜትር ያህል ርቀት አላት ያልኳችሁ ነው። ስለ ወንድማቸው ሊያጽናኗቸው ወደ ማርታና ወደ ማርያም መጥተው ነበረ። ማርታም ኢየሱስ እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያም ግን በቤት ተቀምጣ ነበር። ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረህ ብትሆን ወንድሜ ባልሞተ ነበር። አንተ የት በዚህ ብትኖር ወንድሜ ምን ባላል ነበር? ባልሞተ ነበር ብላ አለችው። ማርያም ግን በቤት ተቀምጣ ነበር። ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረህ ብትሆን ወንድሜም ባልሞተ ነበር። አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥህ አውቃለሁ አለችው። አሁንም እስቲ በሉ ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥህ አውቃለሁ። ተመልከቱ፣ ምንም ያህል ይሄ ቤተሰብ ጌታችንን ቢወዱት፣ ማርያም ሽቱ ብትቀባው፣ በእግሯ ጠጉሩን ብታብስ፣ ማርታም እንዲህ ብትወደው፣ ራት እያዘጋጁ ደጅ እየከፈቱ በር እየከፈቱ ቢያስተናግዱትም በቅጡ እንኳን አያውቁት። አያሳዝንም? እንደዚህ ከመሆን እግዚአብሔር ይጠብቅ። በቅጡ የምናመልከውን አምላክ ምን አለ ማለት አለመረዳት፣ አለማወቅ፣ እየተገለገሉ ኢየሱስ ማን ነው ሲባል እንዲህ ነው ብሎ ለማለት አለማወቅ በእውነት ያሳዝናል አይደል? በእውነት ያሳዝናል። ምንድነው ያለችው? የምትለምነውን ሁሉ እግዚአብሔር ምን ይልህ እንደሚሰማ እንደሚሰጥህ ምን እላለሁ? እሱ እግዚአብሔር እኮ ነው። በስመ አብ። አያችሁ፣ ሰው የሚያመልከውን አምላክ ምን ማድረግ አለበት? በሚገባ ማወቅ አለበት። የነ ማርታ ችግር፣ የነ ማርያም ችግር ኢየሱስን እንደ አንድ ደግ ነቢይ ነው የሚያውቁት።
ሰምታችሁኛል? እዛ ያላችሁ ወንድሞቼ ይሰማል አይደለ? እንዴት ነው የሚያውቁት? እሱን እንደ አንድ ደግ ነቢይ ነው የሚያውቁት። ምክንያቱም በግልጽ ተናገረች። ደግሜ አነባዋለሁ። በዚህ ኖረ ብትሆንማ ወንድሜ ባልሞተም ነበር። አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥህ አውቃለሁ አለችው። እሱ እግዚአብሔር ነው እንጂ እሱ ምንድን ነው? እግዚአብሔር ነው። ሁሉን የሰራ ፍጥረታትን ሁሉ የፈጠረ ፍጥረትን ሁሉ የሚመግብ ምድርን ሁሉ የሚያሳልፍ ሙታንን ሁሉ የሚያስነሳ ለሁሉ ዋጋ የሚከፍል አልፋ ኦሜጋ ፊተኛ ኋለኛ ያለና የነበረ ደሞም የሚመጣ ስሙ የተመሰገነ ይሁን። በቃ ራእይ ላይ ምን አለ? እኔ ፊተኛና ኋለኛው ነኝ፣ የሚመጣውም ነኝ፣ ዋጋዬ ከኔ ጋር አለ ብሎ ዋጋ የሚከፍል ራእይ 22 ምዕራፍ 22 ቁጥር 8 ላይ እነሆ በቶሎ እመጣለሁ ለእያንዳንዱ እንደ ድካሙ እንደ ስራው እከፍለው ዘንድ ዋጋዬ ከኔ ጋር አለ ያለው ኢየሱስ። ይሄን ያለው አማኑኤል፣ ይሄን ያለው መድኃኔ ዓለም፣ ይሄን ያለውን አምላካችንን ማርታ እንዴት ተረዳችው? እንደ አንድ ደግ ነቢይ። እነ ኤልሳን በዛ በኦሪቱ ዘመን እንደሚያገለግሏቸው ሴቶች በቃ የሉቃስ 8 ላይ ብዙ ሴቶች ያገለግሉት ነበር። በገንዘባቸው ይላኩት ነበር ይላል። በገንዘባቸው ምን ይሉት? ይላኩት ነበር፣ ያገለግሉት ነበር። እናንተ የምታገለግሉትን አምላክ እንዴት ነው የምታውቁት? ቤቱ የምትመላለሱትን ጌታ፣ ቤቱን የምትመላለሱትን መድኃኔ ዓለም እንዴት ነው የምታውቁት? ሰንበት ተማሪዎች እንዴት ነው የምታውቁት? ወንድሞቼ፣ ወጣቶች፣ አዛውንት፣ እህቶች፣ እናቶች ሁላችሁም እንዴት ነው የምታውቁት? እንዴት ነው የምትረዱት? አዎ ይሄ ነው። አብረው የነበሩ ደቀ መዛሙርት እኮ ተጠይቀው እኮ እነ አንዳንዱ ኤርሚያስ ነው የሚልህም አለ እያሉ እኮ የራሳቸውን ሐሳብ ይናገሩት ነበር እኮ። ማነህ የምትሉኝ እናንተስ ሲባል ጴጥሮስ ምን አለ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ አይደለ? እንደዚህ ያለ እምነት በልባችን እግዚአብሔር ይጨምር። አዎ አዎ። ማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ ምን አለ? ተሰናከሉበት አይደለም ይላል። ተሰናከሉበት። የኢየሱስ ክርስቶስን ደግሞ የመጽሐፍ የትውልድ ዘመን ሲቆጥር ይመጣና እንደ ዮሴፍ ልጅ ምን መሰላቸው ነው? እንደ መሰላቸው የዮሴፍ ልጅ ሆኖ አገኙት እያለ አያችሁ። እኛ እንዴት ነው የምንረዳው? እንዴት ነው የምናቀው? እነ ማርታን የመሰሉ ቅርብ እኮ ናቸው አይደል? አንተ ቤትህ የሚመጣውን ደጅህን የምትከፍተውን ወዳጆች የተባሉ እንዴት ነበር የሚያውቁት? እንደ አንድ ደግ ነቢይ ነበር። በጣም በጣም ልታሰምሩበት ይገባል፣ ልትይዙት ይገባል ይሄን ነጥብ። ከዛ ቀጥሎ ምንድን ነው የሚለው? አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥህ አውቃለሁ አለችው። ኢየሱስም ወንድምሽ ይነሳል አላት። ማርታም በመጨረሻ ቀን በትንሣኤ እንዲነሳ አውቃለሁ አለችው። ትንሣኤ ሙታንን ምን ትላለች ማለት ነው? ታምናለች። እንደሚነሳ አውቃለሁ አለችው። ኢየሱስም ትንሣኤና ሕይወት እኔ ነኝ። አያችሁ፣ እንዲሰማህ አውቃለሁ ስትለው ኧረ እባክህ ዝም በይ፣ ትንሣኤው ማን ነኝ? ሕይወት የምሰጥ ማን ነኝ? የሚያምንብኝ ቢሞት እንኳ ያው ይሆናል አላት። አየሽ፣ ብታምኑ
ወንድማችሁን አልዓዛርን ለማስነሳት አብን የምለምነው አይደለም። ማን ነው የሚያስነሳው? እኔ ነኝ የማስነሳው። ትንሣኤና ሕይወት እኔ ነኝ። አምላካችን እንዲህ እንድናውቀው፣ መድኃኒታችንን እንዲህ እንድናውቀው፣ ጌታችንን እንዲህ እንድናውቀው እርሱ ይርዳን፣ ይግለጽልን። ለተዘጋባቸው አዕይንተ ልቡናቸው ለተቆለፈ ለታወረ እያዩ ለማያዩት እየሰሙ ለማያስተውሉት እግዚአብሔር የእውቀትን ብርሃን በልባቸው ያብራ። የማስተዋልን ብርሃን እግዚአብሔር በልባቸው ያብራ። ትንሣኤና ሕይወት ማን ነው አለ? እኔ ነኝ እንደምትዩ እግዚአብሔርን ወይም አብን ምንምል የምለምን አይደለውም። ምክንያቱም በሌላ ክፍል ላይ ትዝ ይላችሁ እንደሆነ ዮሐንስ ወንጌል ምዕራፍ 10 ላይ ምንድን ነው ያለው? እኔና አብ አንድ ነን፣ አንድ ነን፣ አንድ ነን። በስልጣን ወይም በባህሪ ብዙ እንዳይከብዳችሁ ስለ ሥላሴ ሁለት ነገር ብታውቁ ቀላል ነው ብዬ አንድ ጊዜ ነገራችኋለሁ አይደል? ስለ ሶስትነት ስትጠየቁ የአካል ሶስትነት፣ ስለ አንድነት ስትጠየቁ ደግሞ የባህሪ አንድነት። በቃ አትሊስት ይሄንን ማወቅ ሥላሴ በአካል ሶስት በስም ሶስት አይደለም። ሥላሴ በባህሪ አንድ። አሁን ስልጣን ስትሉ ጌትነት ስትሉ እነኚህ አንድነትን የሚያመለክቱ ናቸው። ባህሪ ማለት ራሱ ምንድን ነው? ማንነት ማለት ባህሪ። ጠባይና ባህሪ ይለያያል አይደል? አሁን አንዳንድ ጊዜ ዜና ሲጻፍ ምናምን ትውልዱ የባህሪ ለውጥ እንዲያመጣ ምናምን የሚል ነገር አለ እና የአላዋቂ ጸሐፊዎች ነው የሚጽፉት ቴሌቪዥን ላይ የዜና አካባቢ ምናምን የምታየው። ባህሪ ምንድን ነው? ቋሚ ነገር ነው፣ ማንነት ነው። ሰው መሆን ምንድን ነው? ባህሪያችን ነው አይደለ? ሰው ምንድን ነው? በባህሪው የሚራብ የሚጠማ የሚደክም ምን የሚል የሚሞት ነው ምንነቱ፣ ሰው መሆኑ ባህሪው ማለት። ጠባይ ግን ከኤንቫይሮንመንት ከአካባቢ የተነሳ ዴቨሎፕ የምናደርገው ነው፣ ምንለማመደው ነው። መሳይ ካሳንቺስ ከዋለ እንደ ካሳንቺስ ልጅ ነው የሚሆነው አይደለ? አይደል እንዴ? አዎ። ሰው በማህበረሰብ መካከል በሚኖረው ምን እድገት ምን የሚያደርገው የሚወርሰው የሚለማመደው ነገር ምን ይባላል? ጠባይ ይባላል። ጠባይ ምን ሊል ይችላል? ሊለዋወጥ ይችላል። ባህሪ ግን ምን አይልም? አይለዋወጥ። በቃ ሥላሴ በባህሪ አንድ ናቸው። አዎ አንድ ናቸው። መለኮት ገዥነት ማለት ነው። ገዥነት ስልጣን ማለት ነው። እና ወደ ነጥባችን አሁንም ልመልሳችሁ። ስንት ሰዓት ሆነ? 25 ጉዳይ ነው። እሺ በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለችው። ቁጥር 24 ላይ ነው ያለነው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህንን ታምኛለሽ አላት። እርሷም አዎን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንኩ አምናለሁ አለች። አያችሁ፣ አሁን በቃ ገባት፣ ወደ ሙላት አደረሳት። ወደ ዓለም ምን የሚለው የሚመጣው የእግዚአብሔር ልጅ እንደሆንክ አሁን አምኛለሁ አላት። ትንሣኤ ሕይወት ያለህ ነህ። ሕይወት የምትሰጥ የሞተውን ይህን ታምኛለሽ? አሁን አምናለሁ አለች። ጎበዝ ናት። አሁን አምናለሁ። አሳደጋት አይደል? ማን ታስታውሳላችሁ እንደዚህ ያደገ? ትዝ ይላችኋል ስናጠና። አዎ አይነ ስውሩ መጀመሪያ እንደዚህ እንደሆነ አውቃለሁ እንዲሆነ አውቃለሁ አለ። መጨረሻ ላይ ምን አለ? አንተ እግዚአብሔር ልጅ እንደሆንክ አውቃለሁ አለ፣ አምናለሁ አለ። ሌላስ? ኒቆዲሞስ አይደለ? ትዝ አይላችሁ? መጀመሪያ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን ታምራት የሚያደርግ ማንም የለም እያለ ነበር ኒቆዲሞስ የመጣ። በየጥቂቱ አድጎ በእምነት ምን ሆነ?
ምስክርም ሆነ አይደለ? በዮሐንስ ወንጌል ምዕራፍ 7 ላይ በኋላ ስንመጣ ታያላችሁ። ምዕራፍ 18 ላይ ምን ሲሆን ፍጹም ምስክሩ ሲሆን ማን? ኒቆዲሞስ ታያላችሁ። ስለዚህ እቺህም ሴት ወይም ማርታ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ ምን እላለሁ አምናለሁ አለችው። በቃ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንኩ እኔ አምናለሁ አለችው። ይህንንም ብላ ሄደች። እህቷንም ማርያምን በስውር ጠርታ መምህሩ መጥቷል ይጠርሻል አለቻት። በቃ መምህሩ መጥቷል ይጠራሻል ብላ ጠራቻት። እንዲያው እንዲረዱ ጠራቻት። ዛሬ እዚህ ላይ ይብቃል። በሁለት ክፍል እንድንጨርሰው ነው። የሚቀጥለው ሳምንት ይሄንን ክፍል እንጨርሳለን። እግዚአብሔር አምላካችን የጥበብ ባለቤት የእውቀት ባለቤት ለሰዎች ሁሉ ጸጋን የሚሰጥ አምላካችን እግዚአብሔር ለሁላችን እውቀትን፣ ጥበብን፣ ማስተዋልን አብዝቶ ይጨምርልን። አዎ የምናመልከውን አምላክ እንዴት የገለጠልን ያህል ማን እንደሆነ ጌትነቱን፣ ባህሪውን። በእርግጥ ሰው እግዚአብሔርን አውቆ አይጨርሰው። ሰው ትምህርት ቤት ኖሮ 20 ዓመት ኖሮ 30 ዓመት ኖሮ እግዚአብሔርን ምን አያደርገው? ባህሪውን ፈጽሞ ጨርሶ ምን አይለው? አያውቀው። የተገለጠለትን ያህል ያውቀዋል። እግዚአብሔር ደግሞ ይግለጥልን። እግዚአብሔር ካልገለጠ ደማዊ ስጋዊ ዕውቀት ብቻ ከሆነ ትምህርት አይጠቅምም። አንዳንድ ጊዜ መጻሕፍትን በደማዊ በስጋዊ ዕውቀት ስንመረምራቸው እንስትባቸዋል። በቅንነት በመንፈሳዊነት ስንመረምራቸው ደግሞ ሕይወት እናገኛለን። እና ሕይወት የሚሰጥ ዕውቀት፣ ወደ መዳን የሚያደርስ ዕውቀት፣ እግዚአብሔር እንድንፈራው የሚያደርግ ዕውቀት አምላካችን ለሁላችን ያድለን። እግዚአብሔር ይባርካችሁ። ተባረኩ።